ሚራን ወደ ጫካ ወስዶ በሚቀብርበት ሰዓት ቪዲዮ ቀርጻ ይዘው ነበረ። እናም እኔ ያደረግኩን በግልጽ የምትናገር ከሆነ ቪዲዮውን በትነዋለሁኝ፣ ወንጀለኛ ሆነ እስር ቤት ገብተህ ትበሰብሳታለህ አለችው። ይሄ ነገር ሮቤልን አስፈራው፣ ሀሳቡንም እንዲቀይር አደረገው። እውነታውን መሸሽና መራቅ እንዳለበትም ሁኔታዎች አስገደዱት። እስከ መጨረሻም ሉህና አደንዛዥ መርፌ እንደወጋቸው አድርጎ ለአድናን ነገረው። አድናን ምንም እንኳን ለሮቤል ባያምንለትም ሉህናን ግን ተጠራጠራት። ሮቤልን ለመጉዳት ምን ዙሪያ ጥምጥም አስኬደች ሲልም ወቅሳት። እንግዲህ ከዚህ በፊት በሳራ ጉዳይ ሮቤል እያለች ስለቆየች ሮቤልን የቂም በቀሏን እየተወጣችበት ነው ብሎ ያምን ነበረ። ታዲያ በዚህ ሁኔታ አድናን እኔን እየተጠራጠርክ ነው ማለት ነው ስትል ሉህና አድናንን ጠየቀችው። ምን አውቃለሁ ሉህና፣ ሁኔታሽን ሳይ በጣም ጥሩ ልጅ እንደሆንሽ አስባለሁኝ። የምሰማቸው ነገሮች ደግሞ ከዚህ የተለዩ ናቸው። አንቺ በእኔ ቦታ ብትሆኝ ምን ልታደርጊ ትችያለሽ? እያለ ለውሳኔ ተቸግሮ ክፉኛ ተጨናንቋል። እስከ መጨረሻም ሉህና ራሷን ነጻ ለማውጣት ግዴታ እውነታውን ማወቅ አለበትና አድናን በር ላይ ቆመህ የምናገረውን ነገር አዳምጠኝ አለችው። ወደ ሮቤል መኝታ ክፍል በመግባትም አንተ ጭራሽ ደግሞ እኔ ማደንዛዥ መርፌ እንደወጋው አድርገህ ማስመሰል ጀመርክ በማለት ትጮኻለች። ጩኸቷን በር ላይ ተለጥፎ አድናን ያዳምጣት ነበረ። የእሷን ምስክርነት ወይም እውነታውን ለማወቅ ይረዳው ዘንድ በር ላይ መቆየት እንዳለበት ያመላከተችው ሉህና ሚራ መታ እንዲያቋርጠው አደረገችው። የተንኮል ብልቃጧ ሚራ እዚህ በር ላይ ተለጥፈ የሰው መኝታ ክፍል ነውር አይደለም እንዴ? ምን ስታደርግ ታዳምጣለህ? አለችው። እሷም ምንም አይደለም እዚህ መቆም መብቴ ነው አላት። ይሁን እንጂ ሚራ ከውስጥ ያለውን ነገር እንዳይሰማ ተከላከለችው። እሱም በመናደድ ስሜታዊ ሆኖ ወደ ሳሎን ይመለሳል። በዚህን ሰዓት ሚራ እዛ በር ላይ ቆማ ስታዳምጥ ከቆየች በኋላ ቀጥታ ወደ መኝታ ክፍል አመራች። ምን እያልሽ ነው አለቻት። ምንም ልበል ምንም፣ እዚህ ክፍል ምን ልታደርጊ መጣሽ? በማለትም ሚራን እየተናገረቻት ነበረ። ይሁን እንጂ በከፊልም ቢሆን አድናን ሮቤል ለሉህና የመለሰላትን ምላሽ ሰምቷል። ይኸውም እንግዲህ ሚራ ስላስፈራራች ነው ይህንን እንዳደርግ የተገደድኩት የሚለውን ቃላት እንዲያዳምጥ አድርጎታል። ታዲያ ይህንን እውነት ከሰማ በኋላ ለምን ሉህናን አግብቼ አልቀመጥም ሲል ይወስናል። እንዲህ ብቻውን ሲጨናነቅ ቆይቶ አሁንም ድጋሜ ሉህና አገባሻለሁ፣ እወድሻለሁ ይላታል። እሷም አይ አድናን፣ እኔ እኮ የእህቴ ሳራን ሁኔታ እስከማውቅ ድረስ እዚህ ቤት ቆየሁኝ እንጂ ማንንም አፍቅሬ ማግባት ወይም ደግሞ ወደ ሌላ ህይወት ማምራት አልፈልግም። በእርግጥ እወድሃለሁ፣ ይህን ለማድረግ ደግሞ ሁኔታዎች ምቹ አይደሉም አለች። ቀጥሎም ደግሞ አድናን ባለትዳር ወንድ ነው፣ በዚህ ሰዓት አንተን ለማፍቀር አያስችለኝም። እናም ከባለትዳር ወንድ ምን አለኝና ስትል ሉህና ፈርጠም ትላለች። በዚህ ሁኔታ አድናን ስለ ሚራ ጉዳይ እንደሚጨርሰውና ፈቶ እሷን ማግባት እንደሚፈልግ ይገልጽላታል። ሮቤልም በበኩሉ ሚራ ያደረገችበትን ነገር ሁሉንም ብቻውን ሲያስብ ቆየ። እስከ መጨረሻም በሚራ ላይ አንዳች ነገር ማድረግ እንዳለበትም ሲያስብ ከቆየ በኋላ ቀጥታ ወደ መኝታ ክፍል በመውጣት ሶቹን መቀየር እንደሚፈልግ ለሚራ ይነግራታል። በዚህን ሰዓት የፍቅር ጥያቄ ወይም እንደተለመደው እወድሻለሁ እያለ ሲያቆለጳጵሳትና ሁለተኛ ሉህናን እንደማያስባት እያባበላት ነበረ። በዚህ ሁኔታ ያመነችውና እውነት የመሰላት ሚራ ተጠጋችው። የትኛውን ቲሸርት ነው የምትፈልገው ስትልም እንዲመርጥ አደረገችው። ቲሸርቱን ይዛ ወደ እሱ ስትጠጋ ግን ክፉኛ ጉርቧን አነቃት። ሚራ ማን ደርሶ እንደሚያስጥላት ባይታወቅም የሮቤል ከባዱ ወይም ደግሞ ጨካኙ ጉዞ ተጀምሯል። እንደዛ ዊልቸር ላይ ሆኖ ጉዳት ያመጣብኛል ብላ አላሰበችውም፣ በጭራሽ አልጠበቀችውም። ከእንግዲህ በኋላ አንተ የዊልቸር ጥገኛ ሆናል፣ ምንም ልታደርግ አትችልም፣ ሁሉም ነገር በእኔ ቁጥጥር ስር ውሏል እያለች ስትመጻደቅ ቆይታ ነበረ። ዊልቸር ላይ ሆኖ ጉርቧን አንቆ ታምሩን አሳያት። እንኳን በሮቤል ላይ እንዳይራመድ ብታደርገውም በሚራ ላይ የወሰደው የጭካኔ ጉዞ ግን ህይወቷን እስከ መንጠቅ ደረጃ ሊያደርስ ይችላል። ውድ የሉህና ድራማ ተከታታዮች እንደምናላችሁ። በዚህ ድራማ ክፍል እጅግ ደሳስ የሚሉ ነገሮች አሉ። ግፍ የተሰራበትና አሳዛኝ ነገር የተፈጸመበት ግለሰብ እሶ ሲከፈለውና እነዚህ ግፍ ፈጻሚዎች ደግሞ እጃቸውን ሲያገኙ እንመለከታለን። ብቻ ክፉ ስራ ክፉ ነው፣ ሁሉም የእጁ ቅርብ ነው ይባላል። ዛሬ ሮቤል በወንድሙ በአድናን ላይ ያደረገው ተንኮል እጅግ ዋጋ ሲያስከፍለው፣ ዛሬ ደግሞ ሚራ እንዲሁ አደንዛዥ መርፌ በመውጋት ሮቤልን እንዳይራመድ
ክፋት እጅግ የረቀቀ ቢሆንም በእሷ ላይ የወሰደው እርምጃ በጣም አሳዛኝና መራር የሆነ ነበረ። ለማንኛውም የሚራ ህይወት በቀጣዩ ክፍል በሰላም እናገኛታለን ወይስ አድናን ወይ ሉሀና? መቼም በሉሀና ላይ ብዙ ነገር አድርጋባት እንደ ሚራ ጨካኝ ልብ ያልታደለችው ሉሀና ግን ምናልባትም አይኗ ካየ ልትታደጋት ትችላለች። ማለትም ሮቤል እንዴት እንደዚህ አይነት ጨካኝ ውሳኔ ትወስንባታለህ? ለምንስ በዚህ ልክ በቀል ለምን አስፈለገ? በማለትም እሷ ላይ ጥብቅና ልትቆምላት ትችላለች። ብቻ በዚህ መካከል የምትጎዳዋና ቀጣዩ ህይወቷ አደጋ ላይ ሊወድቅ የሚችለው ያቺ ምስኪኗ እህቷን እየፈለገች ያለችው ሉሀና ናት። እንግዲህ በባለፈው ክፍል በአደንዛዥ መርፌ አድርጋ የሰጠችው ሚራ በስከ መጨረሻም ሉሀና ሁሉንም አጋለጠችው፣ ፍርጥጡን አወጣችው። እሷ መቼም ልትነግርህ አትችልም አለች። ለህመሙ ማስታገሻ የሚሆን መድኃኒት እንደሰጠችው ለማስመሰል የሞከረችው ሚራ አይ ይህ እኮ እንዳይራመድ የሚያደርግ እንጂ ለህመሙ የሚያስታግስ አልነበረም በማለት ለአድናን ስትነግረው አድናን ሁኔታዎቹ ከቁጥጥር ውጭ ሆኑበት። አንቺ ሚራ ምን ያህል አደገኛና ተንኮለኛ ብትወይ ነው ወንድሜ ለምን እንዳይራመድ ሽባ አድርገሽ ልታስቀምጭ ወሰንሽ? ምንስ አደረገሽ አላት። ሚራ በፍጹም ሸመጠጠች። ይህ ከእውነት የራቀና ራሷ ሉሀና የፈለሰፈችው እንደሆነ ለማስመሰል ሞከረች። ከዚህ ወንጀሏ ማምለጫ የሆናት ዘንድ ወደ ሮቤል ክፍል እየሮጠች ሄደች። መድኃኒቱን ሉሀና አግኝተዋለች፣ ለአድናንም ነግረዋለች። አሁን ግን ይህንን አደንዛዥ መርፌ ራሷ ሉሀና እንደ ወጋችህ አድርገህ ማስመሰል ይኖርብሃል፣ ካለበለዚያ ይህን ቪዲዮ ታየዋለህ ስትል የሳራን አስክሬን ተሸክሞ ችግኝ ሲጥልና ያንንም ቀርጻ ስለያዘችው በዛ እያስፈራራች ልትበቀለው እንደምትችል በፊት የሰራውን ወንጀል አጋልጣ ዘብጥያ እንዲወርድ እንደምታደርገው እይዛተችበትም ነበረ። ገና ቪዲዮውን ሲመለከት ሮቤል ፍርሃት አለው። ይህንን አታደርገውም፣ በፍጹም ደግሞ ያልሽኝን ሁሉ ልፈጽም ግዴታ ነው አለ። ታዲያ ሉሀና እንደወጋች ታስመስላለች ስትልም ቃል አስገባቸው። ሮቤልም በሚገባ ቃሉን ተፈጻሚ እንደሚያደርግ ይነግራታል። ታዲያ ይህንን ከሰማ በኋላ ቀጥታ አድናን ወደ ሮቤል ክፍል በመሄድ እንዴት ወንክ? ምን ስትልስና አደንዛዥ መርፌ ወጋችሁ? ከሚራ ጋር በምን ተጣልታችሁ ነው ሲል አድናንም ጥያቄውን አስከተለ። ሮቤል ግን እውነታውን ሸመጠጠ። በጭራሽ ሚራ አይደለም የወጋችኝ ሉሀና ናት በማለት ማስመሰል ጀመረ። ሌላ ድራማ ሰርታችሁ መጣችሁ አይደለ? ሉሀና ይህንን አታደርገውም በማለት አድናን ተከራከረው። ወንድሜ በቃ ከሰማኝ ስማኝ፣ ያደረገችው እሷ ናት፣ ሚራ በፍጹም ከእውነት የራቀ ነው በማለትም ሸመጠጠ። በዚህ ሁኔታ አድናን ተወዛግቦ ክፍሉን ለቆ ይወጣል። ይህንን ከሰማ በኋላ ነበረ ሉሀናን ቆይ አንቺ ግን ለምንድነው በዚህ ልክ ወንድሜ ምን አደረገሽ? ደግሞ እስከ ወጋሹ በኋላ በሚራ ለምን ታመካኛለሽ? እያለ እሷን የከሰሳት። አድናን መወዛገብ ሉሀና በጣም አዘነች። ከዚህ በኋላ አንተ ማስረዳት እንዲሁ መድከም ብቻ ነው፣ ወቅተሿል እያልክኝ ተጠራጠርከኝ ነው ስትልም ራሷ ንጽህናዋን ለማረጋገጥ ብትሞክርም አድናን ግን ጥርጣሬው ቀጥሎበታል። ሉሀና ሚራ ላይ ባየችው ትዝብት እህቴን አንድ ነገር አድርጋችኋታል፣ እህቴ ሳራ ብዬ ነው እዚህ ቤት የተቀመጥኩት ትላለች። በመጀመሪያ ሚራ ለምን እዚህ ቤት አትወጭም? ግን ምን አስበሽ ነው የተቀመጥሽው? እያለች እየጨቀጨቀቻት ስለነበር እሷም ስለ እህቴ ሳራ አዲስ ነገር ሳላውቅ እዚህ ቤት አልወጣም በማለት አፈጠጠችባት። አድናንም በሉሀና ያለውን ጥርጣሬ ከነገራት በኋላ እሺ ስለ ንጽህናዬ እዚህ ቆመ ማዳመጥ ትችላለህ በማለት ሉሀና ሮቤልን ጠየቀችው። እሱም እንግዲህ አንተ ግን ለምንድን ነው እኔ ጉዳዩን እንዳደረግኩት አድርገህ ስታስመስል የነበረው? ምን ሆነ ነው በማለት ጠየቀችው። የሮቤል ምላሽ የነበረው እያስፈራራች ስለነበር ራሴን ለማዳን ስል ነው፣ እናም ሉሀናዬ ምን ማድረግ እችላለሁ እያለ በሚናገርበት ሰዓት አድናን ከውጭ ሆኖ ያዳምጣት ነበረ። የሉሀና ጥያቄ እንደቀጠለ ያቺ ነገረኛዋ ሚራ ወደ አድናን በመምጣት እንዲያቋርጠው ታደርገዋለች። ስትጨቃጭቀውም ትቶ ወደ ሳሎን ነበር የተመለሰው። በጣም ባለጌ ነህ፣ የሰው መኝታ ክፍል ተለጥፈ ማዳመጥ ምን ይሉታል እያለች ስትጨቃጨቅም ቆየች። በሩን ከፍታ ስትገባባት ሉሀና ደግሞ ወደ ውጭ ስትወጣ በር ላይ የነበረው አድናን ስታጣው አንቺ ነሽ አይደል ነገሩ እንዲቋረጥ ያደረግሽው ሚራ እያለች በጣም ተናደደች። ታዲያ በዚህ ሁኔታ ነገሩ እየተካረረ የመጣው ሚራ በሉሀና ላይ አንዳች ነገር ማድረግ እንዳለባት ታስባለች። አደንዛዥ መርፌውን በመውጋት ሉሀና ህይወትሽን አጠፋሻለሁ ያለች እየዛተች
ሉዋና አስተካክላ ያስቀመጠችው ትራስ እየወጋችው ነበረ። ሉዋና በር ላይ ሆና ታያት ነበር። ማንኛውም ልፋትሽ በከንቱ ቀርቷል፣ ይኸው አልተሳካልሽም በማለት ከጀርባዋ ስትናገራት እቅዷ የከሸፈባት ሚራ በጣም ተናደደች። ለካም ከጀርባዬ እየተከታተልሽ ነበር አለቻት። አዎ በሚገባ እየተከታተልኩሽ ነበር አለች። ኩሽና ቁጭ ብላ ለሉዋና እያዘጋጀች የነበረችውን መድኃኒት እንዴት እየተከታተለቻት እንደነበረ ማስታወስ ትጀምራለች። አይሽ አይደል ይህንን ስትነግራት በጣም አንቺ የተረገምሽ ነሽ፣ እንዴ እንደፎከርኩ አይቀርም ህይወትሽን እነጥቀዋለሁ እያለች ዛተችባት። ለዛሬው እቅድሽ አልተሳካልሽም በማለት ሉዋና መለሰችላት። በዚህ ሁኔታ ነገሩ እየተካረረ መጥቷል። ሌላኛው አድናን ሉዋናን ለማግባት የመጨረሻ ውሳኔ ላይ ደርሷል። ይሁን እንጂ ለሉዋና ይህን ጥያቄ ሲያቀርብላት አንተ ባለትዳር ሰው እስከሆንክ ድረስ አላገባም ብለዋለች። እህቷን ፍለጋ በመጣችበት አጋጣሚ ስለሆነ አሁንም እህቷን ብታገኝ ተመልሳ እንደምትሄድም ተናግራለች። አትውጂኝም እንዴ ሲል ጥያቄውን አስከትሏል። እሷም እወድሃለሁ ግን ምንም ማድረግ አልችልም አለችው። ብቻ በዚህ ሁኔታ ነገሮች እየተወሳሰቡ ቀጥለዋል። ሮቤልም ሚራን በመሸወድ በስከ መጨረሻም በገመድ ጉርቧን አንቆ እያስለፈለፋት ነው። የሚራን ህይወት ማን ደርሶ ሊታደገው ይችል ይሆን? በቀጣዩ ክፍል ይዤላችሁ የሚቀርብ ይሆናል። ለዛሬ ያቀርብኩላችሁን ይመስላል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ሆኑ። አመሰግናለሁ።